ሰላም ጤና ይስጥልኝ ክቡራትና ክቡራን የጠብቃይ ሱፍ የቲክታክ ፎሎወሮቼ እንዴት ናችሁ? ሰሞኑን እንግዲህ የመኖሪያ ቤት ኪራይ ዋጋ ጭማሪ አጀንዳ ሆኗል። መንግስትም እንግዲህ በአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ በኩል እንግዲህ በአመቱ የ11.5% የዋጋ ጭማሪ በፐርሰንት እንዲደረግ እንግዲህ ጥናት ተደርጎበት ኦልሞስት ለውሳኔ ቀርቧል። ነገር ግን ከዚህ ውጪ አከራይና ተከራይ ተስማምተው ከዚህ ፐርሰንት በላይ ተከራዩ ለመጨመር ፍላጎት ቢኖረውና ቢስማማ ወረዳው ይሄንን ይቀበላል ወይም አልቀበልም የሚልበት የህግ መሰረት አለው ወይ እንዴት ይታያል የሚለውን ጉዳይ ነው እንግዲህ ለእናንተ እመነግራችሁ። ምክንያቱም እንግዲህ ይሄንን ርዕስ ለማንሳት ምክንያት የሆነኝ ወደ ወረዳ አከራይና ተከራይ ተስማምተው ተከራዩ ከዚህ ፐርሰንት በላይ ዋጋ ለመጨመር ሄዶ በስምምነት መጨመር አይችሉም የሚል ክልከላ እንግዲህ ያጋጠማቸው ሰዎች መነሻ አድርጌ ነው። እንግዲህ ምንድነው መንግስት ይሄንን የኪራይ ሁኔታ ለመቆጣጠርና ለማስተዳደር አዋጅ ቁጥር 13/20/2016 እንደዚሁም ደግሞ የአዲስ አበባ ከተማ አስተዳደር መመሪያ ቁጥር 7/2016 አውጥተው እየተሰራበት ይገኛል። በዚህ መመሪያ መሰረት እንግዲህ በየአመቱ መንግስት የዋጋ ጭማሪን በተመለከተ ጥናት ላይ ተመስርቶ ምን ያህል ፐርሰንት ይጨመር የሚለውን ካወጣ በኋላ አከራዮች ዋጋ መጨመር እንደሚችሉ በመመሪያውም በአዋጁም ተደንግጓል። ግን ከዚህ ውጪ አንድ ተከራይ ከአከራዩ ጋር ባለው መልካም ግንኙነት ሊሆን ይችላል በተለያዩ ምክንያቶች ጭማሪውን ከፍ አድርጎ መጨመር ቢፈልግና መስማማት ላይ ቢደርሱ የሚከለከልበት የህግ አግባብ ሊኖር አይገባም። እንግዲህ የአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ ይሄንን የ11.5% የኪራይ ጭማሪ በተመለከተ ሰው እንግዲህ ከአሁን ከሐምሌ 1 ጀምሮ ተግባራዊ ያደርጋል ተብሎ ይጠበቃል። ያንንም የሚያስተላልፈው እንግዲህ በመመሪያ ነው ሊተላለፍ የሚችለው። ይሄንን መመሪያ ሲያስተላልፍ ለስር ላሉ እስከ ወረዳ ላሉ ስትራክቸሮች ወይም የመንግስት መዋቅሮች ሲያስተላልፍ በፍላጎታቸው አከራይና ተከራዮች ተስማምተው ከዚህ ፐርሰንት በላይ የዋጋ ጭማሪ ማድረግ የሚፈልጉ ተከራዮች ሊከለከሉ አይገባም። በተለያዩ ምክንያቶች እንግዲህ ምክንያቶች ምንድናቸው? ይሄንን አቋም ለማንጸባረቅ የሚለውን አንድ በአንድ ነግራችኋለሁ። አንደኛ ወረዳዎቹ ባይፈቅዱምና ይሄንን ውል ባይመዘግቡላቸው ራሱ አይኛ ከ11.5% በላይ ጭማሪ እንዲደረግ መንግስት ስላልፈቀደ የእናንተን ከዛ በላይ ከፍ ያለ ውል ልንመዘግብ አይገባም ብለው ቢመልሷቸውም ተከራዩ መክፈሉ አይቀርም። በተለያየ ምክንያት ያንን ውሉ ላይ ያለው ዋጋ መንግስት ባስቀመጠው መልኩ ቢሆንም ተጨማሪ ገንዘቦችን ግን ለአከራዩ መክፈሉ አይቀርም። ይሄ እንግዲህ የተለያዩ ችግሮችን ያስከትላል። አንደኛ እነዚህ ሁለት ወገኖች አከራይም ሆኑ ተከራይ የህግ ፕሮቴክሽን አያገኙም። ወረዳው ቢቀበላቸውና ወይም እንዲህ አይነት መመሪያ የቤቶች ልማት አስተዳደር ቢሮ ቢያስተላልፍና አከራይና ተከራይ ተስማምተው የዋጋ ጭማሪ እንዲያደርጉ የሚስማሙ ካሉ እውቅና ቢሰጥ አንደኛ ሁለቱም ወገኖች አከራይም ለሚቀበለው ተከራይም ደግሞ ለሚከፍለው ገንዘብ በውል ላይ ከሰፈረ እውቅናን ያገኛሉ። የህግ ፕሮቴክሽን ወይ የህግ ከለላ ያገኛሉ። አንደኛው ምክንያት ይሄ ነው። ሁለተኛውና መንግስትን የሚጠቅመው ሀገርን የሚጠቅመው ሌላው ምክንያት ደግሞ ይሄ የጭማሪ ዋጋ በኪራይ ውሉ ላይ ቢመዘገብ የኪራይ ውሉ መሰረት ተደርጎ ስለሆነ ግብር የሚከፈለው የአከራይ ተከራይ ግብር የገቢ ግብሩ የሚከፈለው አከራይ የሚከፍለው ያንን መሰረት አድርጎ ስለሆነ መንግስት ወይም ደግሞ ሀገር የግብር ክፍያ ከፍ ያለ ያገኛል። ከፍ ካለ ዋጋ ላይ ማለት ነው። በፐርሰንት ስለሚሰላ ያንን ያገኛሉ። በሶስተኛ ደረጃ በአከራይና በተከራይ መካከል መልካም ግንኙነትን ያስቀጥላል። ምክንያቱም ተከራይ መክፈል ይችላለሁ አቅሜ አለኝ ብሎ ከተከራዩ ጋር ተስማምቶ ሊጨምርልህ ካለው ያንን መሰረት አድርገው ቢዋዋሉ በአከራይና በተከራዮች መካከል ያለውን መልካም ግንኙነት ማህበራዊ ግንኙነት የሚያጠነክር መተሳሰብን የሚያጎለብት ነው የሚሆነው። በአራተኛ ደረጃ እንደዚሁ እንግዲህ አንድ ውል በተዋይ ወገኖች መካከል መብትና ግዴታን የሚጥል ነው። ያ ውል ከጠቀማቸውም የሚጠቅማቸው ተዋይ ወገኖችን ነው፣ ከጎዳቸውም ደግሞ የሚጎዳቸው ተዋይ ወገኖችን ነው። ስለዚህ ፍሌክሲብል መሆን አለበት። የመንግስት አሰራር ወይ የመንግስት መመሪያ ፍሌክሲብል መሆን አለበት። በደንብ ሊሰራበት የሚችል ግራ ቀኙን ያየ መሆን አለበት። ስለዚህ ተከራይ እስካልተገደደ ድረስ በነፃ ፍቃዱ እስከሆነ እና ይህን ጭማሪ የሚያደርገው በኤክሰፕሽን በሚተላለፉ ትዕዛዞች በሚወጡ መመሪያዎች አከራይና ተከራይ ከተስማሙ አስገዳጁ ይሄን ያህል ፐርሰንት ነው በመንግስት የተጠናው ፍላጎት ላይ የሌላቸው ሰዎች ከዚህ በላይ መጨመራቸውን ባስገዳጅ ሁኔታ
በኤክሰፕሽን ግን አከራይና ተከራይ የሚስማሙ ተከራይ የመጨመር ፍላጎት ካለው አቅሙ ካለው ደግሞ መጨመር ይችላል ተብሎ ቢቀመጥ ብዙ ዘርፈ ብዙ የሆኑ ጠቀሜታዎች ይኖሩታል። ስለዚህ ወረዳዎች እንዲህ አይነት ጥያቄ ሲቀርብላችሁ አንደኛ ማስተናገድ ቢቻል፣ ሁለተኛ ግልጽ ያልሆነ ነገር ካለ ደግሞ የመሬት ልማት አስተዳደር ቢሮውን መጠየቅ፣ እንደዚሁም ደግሞ ይህን ፕሮግራም የምታዩ ምናልባት መሬት አስተዳደር ቢሮ በኩል ያላችሁ ኃላፊዎች፣ ሰራተኞች ካላችሁ ይሄንን የህግ ክፍተት እንዴት እናየዋለን? አከራይና ተከራይ ከተስማሙ በምን መልኩ ነው ልናስተናግዳቸው የምንችለው? አይ 11.5 በመቶ ነው መንግስት ጭማሪ እንዲደረግ የፈቀደው፣ ስለዚህ ተከራዩ ለመክፈል ፍቃደኛ ነኝ ብትልም አናስተናግድህም ተብሎ ነው መመለስ ያለበት ወይስ ይሄንን ተከራይና ይሄንን አከራይ የሚያስተናግድ የህግ ማዕቀፍ ሊኖር ይገባል የሚለውን ማየት ያስፈልጋል። ሪቫይዝ ልታደርጉት ይገባል። እንግዲህ በተደጋጋሚ እንደሚነሳው የኪራይ አስተዳደርና ቁጥጥር አዋጁ እንደዚሁም መመሪያው ብዙ ሊነሱ የሚችሉ ክፍተቶች አሉበት። በተለይ በህግ ባለሙያዎች የሚነሱ የተለያዩ ክፍተቶች አሉበት። ብዙ ችግሮችን አይዳሰስም፣ ብዙ በሮችን አይዘጋም። እንደዚሁም ደግሞ በመርህ ደረጃ ለወረዳ የቁጥጥር አካል ስልጣን ቢሰጥም ከአከራይ ተከራይ ያለ መግባባት ጋር፣ ነገር ግን ወረዳ ያሉ የቁጥጥር አካላት ጥርስ የሌለው አንበሳ ናቸው፣ ማስፈጸም አይችሉም። ፋይናሊ ወደ ፍርድ ቤት ሄዳችሁ አስፈጽሙ በሚል ነው ሁለቱንም ወገን ችግር በሚደርስ ሰዓት የሚገፉ። ስለዚህ ማስፈጸም አይችሉም የሚል የተለያዩ ወቀሳዎች እየቀረቡ ይገኛሉ። አዋጁን ድጋሚ ማሻሻል ካስፈለገ ማሻሻል ነው። መመሪያውን ደግሞ ማሻሻል ካስፈለገ ማሻሻል ነው። በአዋጁ እና በመመሪያው ደግሞ ያልተሸፈኑ ነገሮች ካሉ ሌላ መመሪያ አውጥተው የአዋጁን መንፈስ በጠበቀ መልኩ እንዲስተናገድ ማድረግ ነው። ዞሮ ዞሮ ለአከራይም ለተከራይም ለህዝቡ ምቹ ሁኔታን በመፍጠር አከራይም ተከራይም በተሻለ መልኩ በመግባባት ላይ የተመሰረተ ግንኙነት እንዲኖራቸውና አዋጁም መመሪያውም ደግሞ የመኖሪያ ቤት ችግርን በቀረፈ መልኩ ወይም ደግሞ ሰዎች በመኖሪያ ቤት ኪራይ ዋጋ መወደድ እንደዚሁም ደግሞ በተያያዥ ነገሮች እንዳይቸገሩ መረጋጋትን ለመፍጠር ያለመ እስከሆነ ድረስ መመሪያውን በዚህ አግባብ ማየት ያስፈልጋል። ስለዚህ መንግስት የፐርሰንት ጭማሪ ቢኖርም በፍላጎታቸው ደግሞ አከራይና ተከራይ ተስማምተው የዋጋ ጭማሪ ሊያረጉ የሚፈልጉና ያውል እንዲመዘገብላቸው ሲያመለክቱ የሚመለከተው የወረዳው አካል አይ ከዚህ ውጪን ያልቀበልም እናንተ በስምምነት የምታደርጉትን ልቀበል አልችልም ብሎ ሊመልሳቸው አይገባም። ይሄ ኮንሲደር መደረግና ሊታሰብበት ይገባል። በተለይ አሁን ከሐምሌ 1 2018 ጀምሮ ይሄ አዲሱ የፐርሰንት ጭማሪ ተግባራዊ ስለሚደረግ በመስማማት የሚሄዱ ሰዎች በምን አግባብ ነው የምናስተናግዳቸው የሚለውን የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ ኃላፊነት እሱ ስለተሰጠው እስከ ወረዳ ባሉ ይሄንን ሐሳብ እንዴት ልናየው እንችላለን ብላችሁ ያንን መስሪያ ቤቱን ቢሮውን የምትመሩ ኃላፊዎች ወይም በተዋረድ ያላችሁ ደግሞ ሌሎች በክፍለ ከተማም በወረዳ ያላችሁ ሰዎች ልታስቡበት ይገባል። እንግዲህ ይሄን ቪዲዮ ደግሞ ሌሎቻችሁ የፕሮግራም ተከታታዮች ላይክ ሼር ማድረግ እንደዚሁም ደግሞ ኮፒ ሊንክ ማድረግ እንዳትረሱ፣ ብዙዎች ጋር እንዲደርስ ይህ ሐሳብ እንዲብላላና ምናልባት አይታወቅም ይሄ ጥቆማ ሊጠቅም ስለሚችል በዛ አግባብ እንድታደርጉ አደራ እላለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ይህን ቻናል ፎሎ ማድረግ አይረሳ። ባባይ